ሰላም ሰላም ቤተሰብ እንዴት ናችሁ? እንግዲህ ስለ ቴንስ ሁሉንም ቴንሶች አይተን ጨርሰናል። ዛሬ ደግሞ እስቲ አንዳንድ ጥያቄዎች እንሰራለን። ባለፈው ዕለት እንዳልኳችሁም ቃል በገባሁት መሰረት እስቲ አጠቃላይ ጥያቄ የሁሉንም የቴንስ አይኖች ጥያቄ እንሰራለን ማለት ነው። ስለዚህ ከፕሬዘንት ቴንስ እንጀምራለን። ስለዚህ ፕሬዘንት ቴንስ ፎርሙላው ሰብጀክት ፕላስ ቨርብ ዋን ፕላስ ኦብጀክት ነው። ስለዚህ ሲምፕል ፕሬዘንት ብዙ ጊዜ ምንድነው ስለ ሃቢትስ ፋክትስ ኤንድ ጀነራል ትሩዝ ስለዚህ አብዛኛው ጊዜ ስለምናደርጋቸው ነገሮች ስለ እውነታና ስለ ጀነራል ትሩዝ ነው የሚነግረን። ስለዚህ እስቲ ጥያቄዎች እየሰራን እንሂድ። ለምሳሌ አንደኛ ሺ ዳዝ ዘ ፒያኖ ቢዩቲፉሊ አይደለ? ኤ ፕሌይ፣ ቢ ፕሌይስ፣ ሲ ኢዝ ፕሌይንግ ኤንድ ዲ ሃዝ ፕሌይድ ሆነ። ስለዚህ ኮሬክት አንሰር ማለት ነው ቢ ፕሌይስ። ዋይ ዊ አድ ኤስ ቢኮዝ ሰብጀክት ሲንጉላር ስለሆነ ፕሌይስ ነው የሚሆነው ማለት። ስለዚህ እሷ በጥሩ ሁኔታ ፒያኖ ትጫወታለች። ሁለተኛው the earth dash around the sun አይደለ? so the correct answer ማለት ነው ቢ አይደል? the earth revolves around the sun ስለዚህ መሬት በፀሐይ ዙሪያ ትዞራለች አይደለ? ስለዚህ ይሄ ሲንጉላር ሳብጀክት ስለሆነ ነው ኤስ የምንጨምርበት ማለት ነው። and ሶስተኛ they dash to the news every morning አይደለ? a don't listen, b doesn't listen, C aren't listening and D didn't listen. The correct answer is ምንድነው? They don't listen to the news every morning. እነሱ ጠዋት ጠዋት ሁሉ ጊዜ ሬዲዮ አይሰሙ። ስለዚህ don't ዱ የምትለዋ ፕሉራል ከሆነ ዶንት ነው ዱ ነው የምንጠቀመው ማለት ነው። እንደ አራተኛ what time dash the bank dash on weekdays አይደለ? ስለዚህ እዚህ ጋር ለምሳሌ what time do the bank no ways what time do the bank open on weekends አይደለ? ስለዚህ በየትኛው ታይም ነው እንትን ላይ ዊከንድ ማለት እንትን ነው የእረፍት ቀናቶች ናቸው። እነ ቅዳሜ ምናምን ዊከንድ ነው የሚባሉት። ስለዚህ ዊክዴይስ ላይ በየትኛው ቀን ነው ባንክ የሚከፈተው ነው አይደል የሚለው። ስለዚህ what do the bank open on weekends? so አምስተኛ ለምሳሌ he dash like spicy food at all አይደለ? he dash like spicy food at all ስለዚህ he isn't ነው ወይስ he don't know he doesn't know ወይስ he hasn't አይደለ? አይወድም ነው አይደለ? ስለዚህ he does not like spicy food at all ስለዚህ እሱ ስፓይሲ ወይም ቅመም ያለባቸው ምግቦች በአጠቃላይ አይወዳቸውም ነው አይደለ? ስለዚህ ለምሳሌ እዚህ ጋር isn't ይሄ is ሄልፒንግ ቨርብ ነው አይደለ? ስለዚህ እዚህ ጋር የሚደረጉ ነገሮችን በዱ ወይም በዳዝ ነው የምንጠቀም። ስለዚህ he does not like spicy food at all በአጠቃላይ እሱ ስፓይሲ ምግቦች ወይም ቅመም ያለባቸው ምግቦች አይወድም ነው። ስለዚህ እዚህ ጋር ከፈለጋችሁ አንሰር ማስቀምጬላችኋለሁ ማለት ነው። ራሳችሁም እየሰራችሁ መጨረሻ ላይ አንሰራችሁን ቼክ አድርጋችሁ ማች ማድረግ ትችላላችሁ። ሁለተኛው ደግሞ present continuous ነው። this present continuous ግን it is for action happening now temporal and future arrangement ስለዚህ ለfuture arrangement action አሁን ላይ happening ለሆነ action ወይም continuous ለሆነ action ምንድነው present continuous ነው ማለት ነው። ስለዚህ ፎርሙም እንደባለፈው ነው subject plus has or have plus verb ing ነው አይደለም። ስለዚህ ለምሳሌ እዚህ ጋር the baby dash A sleeps, B is sleeping, C has slept and D was sleeping. So the correct answer is the baby is sleeping. አይደለ? baby ምንድነው እየተኛ አይደለ? continuous የሆነ ነገር ነው አይደለ? the action happens ነው አሁን እየተፈጠረ happening አሁን እየተፈጠረ ያለ አክሽን የምንገልጽበት ነው አይደለ? ስለዚህ the baby is sleeping now ይሆናል ማለት ነው። ስለዚህ እዚህ ጋር ምንድነው subject plus is or are plus is or are or am plus verb ing ነው ማለት ነው። ስለዚህ the baby is sleeping ይሆናል ማለት ነው። I dash for my final exam this weekend አይደለ? A study, B am studying, C have studied and D studied ይሆናል ማለት ነው። ስለዚህ correct answer ምንድነው I am studying for my final exams this weekend ስለዚህ ለዚህኛው ሳምንት ኤግዛሜ እያጠናሁኝ ነው አይደለ? so the action is continuous ነው ማለት ስለዚህ the correct answer ምንድነው am ስለዚህ አምን ለአይ እንጠቀማለን። ሶስተኛ dash they dash dinner with us tomorrow with us tomorrow ስለዚህ ለዚህ ምንድነው A do or have ነው B are or having and C did have and D have had አይደለ? so the correct answer ምን ይሆናል? it is are they having dinner with us tomorrow እነሱ ከኛ ጋር ነገ ራት ይበላሉ። ስለዚህ the correct answer ማለት ነው እዚህ ጋር B ነው ማለት ነው ሶስተኛ
B ነው። አራተኛ ደግሞ my phone isn't working so I dash my old one አይደል? A used, B used, C I'm using and D have used። ስለዚህ correct answer ምንድነው የሚሆነው? C I'm using አይደል? My phone isn't working so I am using my old one። ስለዚህ ስልኬ አሁን እየሰራ አይደለም ስለዚህ በፊቱን እጠቀማለሁ ማለት ነው። ወይም በፊቱን እየተጠቀምኩኝ ነው። The population of the city dash rapidly due to migration አይደለ? A increases, B is increasing, C has increased, D እንደውም increased። ስለዚህ correct answer ማን ነው? It is B አይደለ? The population of the city is increasing rapidly due to migration። ስለዚህ migration ማለት ስደት ነው። ስለዚህ በስደት ምክንያት ወደ ሲቲው የህዝቡ መጠን ምን ያረ ራፒድሊ በፍጥነት እየጨመረ ነው ነው። ሶ እዚህ ጋርም ያው እንዳልኳችሁ እንትን አለ መልስ አለ። ስለዚህ ማች እያደረጋችሁ መስራት ትችላላችሁ። ሌላኛው ደግሞ ፕሬዘንት ፐርፌክት ቴንስ ነው። ሶ ዚስ ፕሬዘንት ፐርፌክት ቴንስ ፎር ፓስት አክሽን ዋዝ ፕሬዘንት ሪሌቫንስ አይደል ላይፍ ኤክስፒሪየንስ እና አንፊኒሽድ ታይም ነው። ስለዚህ ያላለቁ ታይሞችን ኦር ደግሞ ፓስት አክሽኖችን ዊዝ ፕሬዘንት ሪሌቫንስ አይደል አሁን ላይ ፓስት አክሽን ሆኖ ነገር ግን አሁን ላይ እንትናቸው ኤፌክታቸው የሚታይ ከሆነ it is present perfect so this present perfect ደግሞ ምንድነው subject plus half plus verb 3 ነው ማለት ነው ፎርሙ ሶ አትርሱ ስለዚህ ለምሳሌ አንደኛ I dash my keys can you help me find them ስለዚህ እንዳገኘች ልትረዳኝ ትችላለህ አይደለ so A lost ነው B A lost I mean B lost C have lost and D am losing so the correct answer ማን ነው have lost አይደለ I have lost my keys can you help me find them ስለዚህ ስልኬ I mean ቁልፉን አጥቼዋለሁ ወይም ጥዬዋለሁ እና ልታፋልገኝ ትችላለህን ነው ስለዚህ ሁለተኛ ደግሞ she does in 3 different countries so far አይደለ A lives ነው B has lived ነው C is living and D was living so the correct answer ማን ነው እዚህ ጋር has lived አይደለ she has lived in 3 different countries so far ስለዚህ ለረጅም ጊዜ የተለያዩ 3 ሀገራቶች ውስጥ ኖራለች ነው so dash you ever dash sushi አይደለ did try have tried do try and are trying so the correct answer ማን ነው B አይደለ have you ever tried sushi ስለዚህ sushi ሞክረሽ ታውቂያለሽ ነው አይደለ sushi ወይም sushi ሞክረሽ ታውቂያለሽ ነው አይደለ ስለዚህ have you tried ነው tried ይሆናል ማለት ስለዚህ verb 3 ነው አይደል የሚሆነው so አራተኛ we dash each other since we were children A now B knew C have known D are now ስለዚህ የኮሬክት አንሰር ማን ነው የሚሆነው C አይደለ we have known each other since we were children ህፃን ወይም ልጆች በነበርን ሰዓት እንተዋወቅ ነበረ አይደለ እንተዋወቃለን ወይም እንተዋወቃለን አይደለ ህፃን በነበርን ሰዓት እንተዋወቃለን አምስተኛ he dash his report yet so it is still on his desk A didn't submit B has not submitted C doesn't submit and D is not submitting the correct answer ማን ነው it is B አይደለ he has not submitted his report yet it is still on the desk ስለዚህ እስካሁን ምንድነው ሪፖርቱን ሳብሚት አላደረገም ወይም አላስገባም እስካሁን ምንድነው ደስኩ ላይ ነው ያለው ነው ስለዚህ አክሽኑ ምንድነው ፓስት ላይ የተጀመረ አክሽን ሆኖ ነገር ግን የሆነ ያህል ፓርቱ ፕሬዘንት ላይ እየታየ ያለ ነው ስለዚህ አሁን ለምሳሌ ሪፖርቱን እስካሁን ምን አደረገ ሳብሚት አላስገባም ስቲል ምንድነው ደስኩ ላይ ነው ጠረጴዛው ላይ ነው ያለው ነው ስለዚህ ጋርም ያው ማሳስቀምጭላችኋለሁ ላይኛው present perfect continuous tense ነው this present perfect continuous tense for action starting in the past and continuing to now or recently stopped action with a present result ማለት ነው ስለዚህ አክሽኑ ፓስት ላይ ተጀምሮ ነገር ግን continue to now እስካሁን የሆነ ኢፌክቱ ያህል እየቀጠለ ነው ስለዚህ recently stopped action with a present result ማለት ነው ለምሳሌ አንደኛ ስለዚህ ይሄኛው ምንድነው የpresent perfect continuous tense ፎርሙላ ነው subject plus has or have been plus verb ing ነው ስለዚህ አንደኛ ለምሳሌ it dash for 2 hours straight it dash for 2 hours straight so A rains B is raining C has been raining and D rained አይደለም ስለዚህ it has been the correct answer C ነው it has been raining for 2 hours straight ስለዚህ መንገዱ ላይ ለ2 ሰዓታት ያህል ምን እየዘነበ ነው አይደለ ለ2 ሰዓታት ያህል እየዘነበ ስለዚህ ዝናቡ ከጀመረ ቆይቷል ስቲል ግን ለ2 ሰዓታት ያህል እየዘነበ ነው ማለት ነው ሁለተኛ she looks tired because she does all night
A studies, B has been studying, C studied, D was studying. So the correct answer ማን ነው እዚህ ጋር B has been studying አይደለ? She looks tired because she has been studying all night. ስለዚህ የደከማት ትመስላለች ምክንያቱም ቀኑ ሌሊቱን ሙሉ ምን እያጠናች ነበረ አይደለ? እሷ ሌሊቱን ሙሉ እያጠናች ነው። ስለዚህ የደከማት ትመስላለች። ስለዚህ አክሽኑ ፓስት ላይ ተጨምሮ ነገር ግን ኢፌክቱ ትንሽ እየታየ ነው ማለት ነው። ሶስተኛ how long does you dash here አይደለ? A have been waiting, B are waiting, C did wait, D ደግሞ do wait አይደለ? ስለዚህ ምንድነው how long have you been waiting here? ስለዚህ ለምን ያህል ጊዜ ነው እዚህ ስጠብቅ የነበረው አይደለ? ለምን ያህል ጊዜ ነው እዚህ ስጠብቅ የነበረው? ስለዚህ መጠበቅ ከጀመረ ቆይቷል። ስለዚህ ታይሙን ነው ማለት ነው። አራተኛ is covered in paint አይደለ? he dash he dash the ስለዚህ he is covered in paint ነው he dash the living room A paints B has paint C has been painting D painted አይደለ so the correct answer has been painting አይደል he is covered in paint he has been painting the living room ነው ማለት ነው ስለዚህ እሱ ምንድነው ሊቪንግ ሩም ወይ መኖሪያ ሩሙን ምን እያደረገው ቀለም እየቀባው ነው አይደለ ቀለም እየቀባው ነው ስለዚህ አክሽኑ ቀጥሏል ማለት ነው They dash for new apartments since January. A look, B have been looking, C are looking, D look. So they have been looking for a new apartment since January. ስለዚህ since January ወይም ጥር ወር ላይ አዲስ አፓርትመንት ምንድነው እያዩ ነው ማለት አዲስ አፓርትመንት እያዩ ነው ማለት ነው እዚህ ጋር መስሙም ያው ተቀምጦላችኋል ሌላኛው ፓስቴንስ ነው ፓስቴንስ ላይ ደግሞ simple past tense ነው so this simple past tense for complete action at a specific time in the past ነው ስለዚህ past ወይም ኃላፊ ጊዜ ላይ የተፈጸሙ አክሽኖችን የምንገልጽበት ነው ለምሳሌ አንደኛ ስለዚህ የምንድነው subject plus past tenseዎች ነው የምንጠቀመው subject plus was or were plus past tense ሆኑ verboች ነው የምንጠቀመው ወይም ደግሞ subject plus verb to ወይም ደግሞ subject plus was or were ነው ማለት ነው ለምሳሌ እዚህ ጋር we dash a great film at the cinema last weekend ነው አይደለ last weekend ስለዚህ A C B saw C has seen and D were seeing አይደለ ስለዚህ correct answer we saw B ነው ማለት ነው we saw a great film at the cinema last weekend ስለዚህ ባለፈው ሳምንት ላይ great ሲኒማ ግሬት የሆነ ፊልም አይተናል ነው አይደለ አይተናል ስለዚህ ኃላፊ ነገር ነው so he dash his phone at home yesterday A doesn't live B didn't live C hasn't left and D hadn't left አይደለ so correct answer ምንድነው የሚሆነው B አይደለ so he didn't leave his phone at home yesterday ስለዚህ እሱ ትላንት ቤት ውስጥ ስልኩን አልተወውም አይደለ ስልኩን አልተወውም ወይም ትቶት አልነበረም ነው ስለዚህ ሶስተኛ when dash you dash to learn English አይደለ have started B did start C do start and D are starting so correct answer ማነው B አይደለ when did you start to learn English ስለዚህ እንግሊዘኛ መማር የምትጀምረው መች ነው እንግሊዘኛ መማር የምትጀምረው መች ነው so I dash my homework then went to bed no so A finished B I'm finishing C finished and D have finished so the correct answer ማለት is C ይሆናል ማለት ነው so I finished my homework then went to bed ስለዚህ ወደ መኝታዬ ከመሄድ በፊት የቤት ስራዬን ጨርሻለሁ አይደለ completed action completed ማድረጓን ነው ማለት ነው the concert dash at 8 p.m. and ended at 11 p.m. ነው A begins B has begun C began and D was beginning አይደለ so the correct answer is began አይደለ C ነው ማለት ነው the concert began at 8 p.m. and ended at 11 p.m. ስለዚህ ኮንሰርቱ 8 ፒኤም ላይ ጀምርና 11 ፒኤም ላይ አልቋል በቃ ተጠናቋል ማለት ነው 8 ፒኤም ላይ 8 ፒኤም ላይ ጀምሮ 11 ፒኤም ላይ ተጠናቋል አለቀ ማለት ስለዚህ ፓስት የሆነ አክሽን ላይ ይገለጻል እዚህ ጋርም ያው መተስቀምጬላችኋለሁ ፓስት ኮንቲኒየስ ደግሞ ይሄ ፎር አክሽን ኢን ፕሮግረስ አት ስፔሲፊክ ፓስት ሞመንት ኢንተራፕትድ አክሽን ስለዚህ ፓስት የሆነ ሞመንት ላይ ፓስት የሆነ ሞመንት ተጀምሮ ያ ነገር ግን ኢንተራፕትድ ሆነ ወይም አክሽኗ ትንሽ አሁንም የቀጠለች ከሆነ it is past continuous ነው ለምሳሌ at 9 p.m. last night I dash a book A read B was reading C have read D ደግሞ had read ነው so the correct answer B ነው
at 9 p.m. last night I was reading a book ስለዚህ ባለፈው 9 p.m. ላይ ባለፈው ሌሊት 9 p.m. ላይ መጽሐፍ እያነበብኩኝ ነበረ አይደለ መጽሐፍ እያነበብኩኝ ነበረ ስለዚህ አክሽኑ የሆነ የመቀጠል ያ ፕሮግረስ እያደረገ ያለ ነገር አለ ማለት ነው they dashed dinner when we arrived አይደለ a had b were having c have had d had አይደለ the correct answer ማለት ነው it is b ነው ማለት ነው they were having dinner when we arrived ስለዚህ እኛ በመንደርስበት ሰዓት እነሱ ራታቸውን እየበሉ ነበረ እኛ በመንደርስበት ሰዓት ራታቸውን እየበሉ ነበረ ሶስተኛው ደግሞ what dash you dash at this time yesterday a were doing b did do c am doing d have done so the correct answer is ማን ነው a ነው ማለት ነው what were doing at this time yesterday ስለዚህ በዚህ ሰዓት ትላንትና ምን ስታደርግ ነበረ በዚህ ሰዓት ትላንትና ምን ስታደርግ ነበረ and አራተኛ the sun dash and the birds were singing አይደለ a shines b shone d was shining and d ደግሞ has shine አይደለ so the sun was shining and the birds were singing ስለዚህ ፀሐዩ በመታበራበት ሰዓት ወፎቹ እየዘመሩ ነበረ ፀሐዩ በመታበራበት ሰዓት ወፎቹ እየዘመሩ ነበረ I dash I was running for the bus አይደለ ስለዚህ a fell b fell and c was falling and d had fallen አይደለ so correct answer ማለት fall አይደለ ይሄ f e l l የፎል ምንድነው verb to ነው ማለት ነው ስለዚህ I fell while I was running for the bus ስለዚህ ወደ ባስ በምሮጥበት ሰዓት ወድቄ ነበረ ወደ ባስ በምሮጥበት ሰዓት ወድቄ ነበር ስለዚህ እዚህ ጋርም ያው መልሱን አስቀምጬላችኋለሁ በራሳችሁ ፕራክቲስ አድርጉ ሌላኛው past perfect ነው for an action completed before another action or time in the past ነው ስለዚህ ሌላ አክሽን ከመፈጸሙ ወይም ከመጀመሩ በፊት የተፈጸመ አክሽን ከሆነ past perfect ነው ማለት ነው ለምሳሌ አንደኛ by the time we arrived the movie አይደል ይሄ ብዙ ጊዜ ምንድነው ይሄኛው ብዙ ጊዜ subject plus had plus verb 3 ነው subject plus had plus verb 3 ነው ማለት ነው ስለዚህ የሆነ አክሽን ከመጀመሩ በፊት የተፈጸመ አክሽን ከሆነ it is past perfect ነው ማለት ነው ለምሳሌ by the time we arrived the movie a already started b had already started c has already started and d was already started so the correct answer ማለት it is b ነው አይደለም ስለዚህ the movie by the time we arrived the movie had already started ስለዚህ እኛ በመንደርስበት ሰዓት ሙቪ ኦሬዲ ምንድነው ጀምሮ ነበረ አይደለ ስለዚህ ሙቪው ከጀመረ ቆይቷል አይደለ ስለዚህ ኮምፕሊትድ ሆኗል ማለት እነሱ ከመድረሳቸው በፊት by the time we arrived እኛ ስንደርስ ሙቪው ጀምሯል በቃ እኛ ስንደርስ ሙቪው ምንድነው ጀምሯል ማለት ነው ስለዚህ እነሱ ከመድረሳቸው በፊት ሙቪው ምንድነው መጀመሩን ነው ማለት ነው ስለዚህ ኮምፕሊትድ ሆኗል she was upset because she does her wallet አይደለ a lose b had lost c has lost and d was losing so the correct answer ማለት is b አይደለ she was upset because she had lost her wallet ስለዚህ ዋሌቷን ስላጣችሁ ምን ሆናል አፕሴቱን ተጨንቃለች ማለት ነው ዋሌቷን አጣዋለች so ተጨንቃለች ሶስተኛ ደግሞ dash you dash the report before the meeting አይደለ A had finished, B did finish, C have finished, and D were finishing. So correct answer mano it is A. This is a correct answer mano it is A. Had you finished the report before meeting? ስለዚህ ከስብሰባው በፊት የቤት ስራው ሪፖርቱን ጨርሰካል ወይ አይደለ ከስብሰባው በፊት ሪፖርቱን ጨርሰካል ወይ ስለዚህ I realized dash him somewhere before አይደለ A C B had seen C have seen and D saw አይደለ the correct answer ማለት it is B I realized I had seen him somewhere before ከዚህ በፊት እሱን የሆነ ቦታ አውቀዋለሁ ሪያላይዝ አድርጌያለሁ ነው ስለዚህ ከዚህ በፊት እሱን የሆነ ቦታ እንደምታውቀው ሪያላይዝ አድርጋለች ማለት ነው they were not hungry because they dashed and just dash really A have eaten B had eaten C were eating and D eat no this is they were not hungry because they had eaten just they had just eaten the correct answer ማለት is B ነው አይደለ they were not hungry because ስለዚህ አራባቸው ምክንያቱም just በልተዋል ነው አይደለ just በልተዋል ስለዚህ ስለበሉ አራባቸው
and ሌላኛው past perfect continuous ነው for actions that were ongoing up until another point in the past emphasizing duration ይሄ ብዙ ጊዜ emphasize ወይም አጉልቶ የሚያሳየን duration ነው ወይም ጊዜን ነው ማለት ነው። እዚህ አክሽኑ ፓስት ላይ ተጀምሮ ነገር ግን ongoing የሆነ ነገር ወይም ደግሞ በሂደት ወይም ደግሞ ትንሽ እየቀጠለ ያለ ነገር ከሆነ past perfect ነው ማለት ነው። ይሄ past perfect ላይ ምንድነው? it is subject plus had been plus verb ing ነው ማለት ነው። ስለዚህ እዚህ ጋር ለምሳሌ እንደ her eyes were red because A cried, B had cried, C had been crying, and D was crying አይደለ? her eyes were red because she had been crying። ስለዚህ ያለቀሰች ስለነበረ አይኖቿ ቀልተዋል ነው። ያለቀሰች ስለነበረ አይኖቿ ቀልተዋል። ስለዚህ አክሽኑ ከተጀመረ ፓስት ላይ ነው የተጀመረው አይደለ? ነገር ግን ኢፌክቱ እየቀጠለ ነው። How long dash you dash before you moved here ነው። A had been living, B were living, C have been living, and D did live ነው አይደለ? So the correct answer is man no, it is A አይደለ? How long had you been living before you moved here? ስለዚህ ከዚህ ለቀ ከመውጣት በፊት ለምን ያህል ጊዜ ነው እዚህ የቆየከው ነው አይደለ? ወይም ለምን ያህል ጊዜ እዚህ ኖርሻል ለቀሽ ከመውጣትሽ በፊት ነው። So ሶስተኛ the ground was wet. So A it rained, B had been raining, C was raining, D has rained አይደለ? So correct answer ምንድነው? had been raining አይደለ? The ground was wet. it had been raining አይደለ? ዝናቡ እየዘነበ ስለነበረ ግራውንዱ ወይም ደግሞ ወለሉ ምንድነው ረጥቧል ነው አይደለ? ግራውንዱ ዝናቡ እየዘነበ ስለነበረ ወይም ግራውንዱ እየዘነበ ስለሆነ ማለት ነው አይ ሚን ሶሪ ዝናቡ እየዘነበ ስለሆነ ግራውንዱ ረጥቧል አይደለ? ዝናቡ እየዘነበ ስለነበረ ግራውንዱ ረጥቧል ነው። And አራተኛ he was tired because he dashed all day ነው አይደለ? A works, B had been working, C has been working, D worked አይደለ? so correct answer ማለት is B ነው አይደለ? so he was tired because he had been working all day ስለዚህ ቀኑ ሙሉ እየሰራ ስለነበረ ደክሞታል። ቀኑ ሙሉ እየሰራ ስለነበረ እሱ ደክሞታል። በቃ ስለዚህ it is present perfect continuous tense ነው። ምክንያቱም ቀኑ ሙሉ እየሰራ ስለነበረ ምንድነው ደክሞታል። በቃ በፓስት ይዘጋዋል ማለት ነው። አምስተኛ they dash for over an hour the bus finally I mean they dash for over an hour before the bus finally come. A wait, B had been waiting, C have waited, D were waiting. They had been waiting for over an hour before the bus finally comes. ስለዚህ ባሱ መጨረሻ ላይ ከመምጣቱ በፊት ለሰዓታት እየጠበቁ ነበረ አይደለ? ባሱ ከመምጣቱ በፊት ለሰዓታት እየጠበቁ ነበረ ማለት ነው። እዚህ ጋር ማስቀምጬላችኋለሁ በራሳችሁም ስሩ። ሌላኛው ፊውቸር ቴንስ ነው። simple future tense will ነው ብዙ ጊዜ for spontaneous decision for predictions promise ነው አይደለ? ስለዚህ ወደፊት ሊፈጠሩ የሚችሉ ነገሮችን የምንገልጽበት ነው። ስለዚህ subject plus will plus object ነው ማለት ነው። አንዴ ለምሳሌ it is cold in here, I does the window. A close, B closing, C will close, and D have closed. it is cold in here, I will close the window. እየቀዘቀዘ ስለሆነ በሩን እዘጋዋለሁ አይደለ? ስለዚህ ፊቸር ነገር ነው። ፕሪዲክሽን ወይም ስፖንታኒየስ ሆነ ዲሲሽን አይደለ? ቅጽበታዊ የሚፈጠሩ ዲሲሽኖች ውሳኔዎች የምንወስንበት። ስለዚህ እዚህ ቦታ እየቀዘቀዘ ስለሆነ መስኮቱን እዘጋዋለሁ። ስለዚህ the correct answer ምንድነው? C will close ይሆናል ማለት ነው። ሌላኛው I think robots dash many jobs in the future ነው አይደለ? A do, B are doing, C will do, and D have done. so the correct answer ማለት ነው C I think robots will do many jobs in the future. ስለዚህ ሳስበው ወደፊት ሮቦቶች ብዙ ስራ ይሰራሉ። ሶስተኛ I promise dash you tomorrow አይደለ? A call, B will call, C I'm calling, and D have called አይደለ? I promise I will call you tomorrow. ቃል እገባለሁ ነገ እደውልልሻለሁ። ቃል እገባለሁ ነገ እደውልልሽ። ስለዚህ ፊውቸር የሆነ ተስፋም ተራ። ስለዚህ አራተኛ he is not sure but he dash probably and dash like that. A is arriving, B will arrive, C has arrived, and D does arrive አይደለ? so correct answer will arrive. He is not sure but he will probably arrive late. ስለዚህ እርግጠኛ አይደለም ነገር ግን ቶሎ ሊደርስ ይችላል። ሳያረፍድ ቶሎ ሊደርስ ይችላል። ስለዚህ ወደፊት አይደል የሚወራው። አምስተኛ dash you dash me with this heavy box please. A do you help, B are helping, C will help, and D have helped አይደለ? the correct answer ምንድነው? C
will you help me with this heavy box please እባክህ ይህን ከባድ ቦክስ ልታግዘኝ ወይም ይህን ከባድ ቦክስ ልታግዘኝ ትችላለህን አይደለ በዚህ ፍቃድ እየጠየቀች ነው ማለት ነው ሌላኛው future continuous this future continuous for actions that will be in progress at a specific future time ስለዚህ at a specific future time ወይም ወደፊት ፕሮግረስ እያደረገ ወይም እየቀጠለ ያለ ነገር የምንገልጽበት ነው ለምሳሌ so subject plus will be plus verb ing ነው ለምሳሌ this time next week I dash on a beach ነው a ላይ we will lie c will be lying and d I'm lying so the correct answer it is ማን ነው it is c ነው ማለት ነው this time next week I will be lying on a beach ስለዚህ ቀጣይ ሳምንት በዚህ ወይም ዳርቻው ላይ ምናምን እመጣለሁ ወይም ደግሞ አርፋለሁ ማለት ነው ሁለተኛ don't call at 8 pm we dash dinner so a have B will have and C will be having and D are having አይደለ ስለዚህ correct answer ማለት C ነው so don't call at 8 pm we will have been dinner ስለዚህ 8 pm ላይ አትደውልልኝ እራት እንበላለን ነው ስለዚህ ወደፊት ፊቸር ነገር ነው የሚያወራው ማለት ነው ሶስተኛ at midnight tonight they dash to their destination አይደለ A fly B will fly C will be flying and D are flying so the correct answer ማለት C ነው so at midnight tonight they will be flying to their destination ስለዚህ ወደ መኖሪያቸው ነገ ሚድናይት ወይም ሌሊት ላይ ወደ መኖሪያ ቤታቸው ይሄዳሉ ነው ወይም ፍላይ ያደርጋሉ ነው አራተኛ what dash do you dash this time tomorrow A will do B are doing C will be doing D do ማለት ስለዚህ correct answer ማለት C ነው ማለት what will be you doing what will you be doing this time tomorrow ስለዚህ ነገ በዚህ ሰዓት ላይ ምን ታደርጋለህ ነው ስለዚህ የምታደርጊውን ነገር ነው እየጠየቀሻለሁ ማለት ስለዚህ ወደፊት ሊፈጠር የሚችሉ ነገሮችን ወይም ፊውቸር የሆነ ነገር ኮንቲኒየስሊ የሆኑ ነገሮችን ይገልጽበታል ማለት አምስተኛ I can meet you later I dash any more meetings so A won't have B won't be having C I'm not having and D don't have so the correct answer ማለት is won't be having B ነው ማለት I can meet you later I won't be having any more meetings ስለዚህ ነገ አገኛለሁ ነገ ምንም አይነት ሚቲንግ ስለሌለ ወይም ደግሞ ምንም አደርገው ነገር ስለሌለ አገኛለሁ I can meet you later I won't be having any more meetings ስለዚህ ነገ ምንም አይነት any more ወይም ተጨማሪ ሚቲንጎች ስለሌሉኝ አገኛለሁ ስለዚህ ፊውቸር የሆነ ነገር ነው እየተናገረ ያለው ማለት ነው እኛ ፊውቸር ፐርፌክት ነው so for actions that will be completed before a specific future time ስለዚህ ሌላ ስፔሲፊክ የሆነ ፊውቸር ታይም ከመፈጠሩ በፊት completed የሆነ አክሽን ወይም ደግሞ ያለቀለት አክሽን ከሆነ ፊውቸር ፐርፌክት ነው ማለት ነው ለምሳሌ by 230 scientists a cure for that disease ነው አይደለ A will discover B will be discovering C will have discovered D discover so the correct answer ማለት ነው it is B ይሆናል ማለት ነው will be discovering by 230 scientists will be discovering a cure for that ስለዚህ ለዛ በሽታ በ2030 ሳይንቲስቶች ምን መድኃኒት ወይም ኪውር ዲስከቨር ያደርጋሉ ወይም ያደርጋሉ ማለት ነው so ለምሳሌ ሁለተኛ call me after 7 pm I dash my work by then A finish B will finish C will have finished and D have finished I'm finishing so the correct answer ማለት it is C ስለዚህ the correct answer C ነው የሚሆነው ማለት ነው ስለዚህ call me after 7 pm I will have finished my work by then ስለዚህ 7 pm ላይ 7 pm ላይ ጥሪኝ እስከዛ እኔ ስራዬን ጨርሼ እጠብቅሻለሁ ነው ወይም እጨርሳለሁ so how many chapters dash you dash by Friday A will read B are reading and C will have read D have read so the correct answer ማለት it is C ነው ማለት so how many chapters will you have read by Friday ስለዚህ ፍራይዴ ወይም አርብ ላይ ምን ያህል ቻፕተሮች አነበብሽ ወይም ደግሞ ምን ያህል ቻፕተሮች አንብበሽ ጨረሽ so አራተኛው she does here for 10 years next month አይደል A works B will work C will have worked and D will be working አይደል she will have the correct answer ማለት it is C ነው she will have worked here for 10 years next month ስለዚህ በቀጣይ ወር ለሶስት አመታት ያህል እሷ እዚህ ትሰራለች ነው she will have worked here for 10 years next month
ምናምን ስለዚህ እሷ በቀጣዩ ወሩ እዛ ድርጅት ላይ ተቀጥራ ለስንት ዓመታት ትሰራለች ማለት ነው? ለ10 ዓመታት ትሰራለች ማለት ነው። ሌላኛው they dash the construction before the rainy season starts. A complete, B will complete, C will have completed, D are completing. So the correct answer ማለት C ነው። they will have completed the construction before the rainy season starts. ስለዚህ ዝናባማ የሆነ ጊዜ ከመጀመሩ በፊት ኮንስትራክሽኑን ወይም ደግሞ ኮንስትራክሽኑን ይጨርሱታል አይደለ? ዝናቡ ከመጀመሩ በፊት ኮንስትራክሽኑን ይጨርሱታል። ስለዚህ ሌላ አክሽን ከመጀመሩ በፊት ኮምፕሊትድ የሆነ አክሽን ከሆነ it is future perfect tense ነው ማለት ነው። future perfect continuous tense ደግሞ for actions that will have been ongoing up until a future time and emphasize duration። ይሄ ደግሞ ዱሬሽን ወይም ጊዜን ደግሞ ኢምፋሳይዝ የሚያደርግ ነው። ስለዚህ አክሽኑ በኋላ ላይ የሚጀምር ነው እና ደግሞ ያ ነገር ኦንጎይንግ ነው ወይም በሂደት የሚቀጥል ነው ማለት ነው። እና ምንድነው ኢምፋሳይዝ የሚያደርገው ዱሬሽን አጎልቶ የሚያሳይ። ለምሳሌ አንደኛ in December we dash this house for 20 years ነው። A will live, B will be living, C will have lived and D will have been living. So the correct answer ምንድነው will have been living ነው። in December we will have been living in this house for 20 years። ስለዚህ ዲሰምበር ወይም ደግሞ ታህሳስ ወር ላይ በቀጣዩ ታህሳስ ወር ላይ ለ20 ዓመታት ያህል እዚህ ቤት ውስጥ እንኖራለን አይደለ? ፊውቸር የሆነ ነገር ነው ማለት ነው። ሁለተኛ by the time he retires he died for the company for 40 years ነው። A will work, B will have worked, C will have been working, D is working. So the correct answer ማለት is C. So by the time he retires he will have been working for the company for 40 years. ስለዚህ ጡረታ ከመውጣቱ በፊት ለ40 ዓመታት ያህል እዛ ካምፓኒ ላይ ሲሰራ ነበረ አይደለ? ለ40 ዓመታት ላይ እዛ ካምፓኒ ላይ ሲሰራ ነበረ። ስለዚህ ጡረታ ከመውጣቱ በፊት ማለት ነው። ሶስተኛ next month I dash English for 5 years ነው። A will study, B will have studied, C will have been studying and D study አይደለ? next month I will correct answer ማለት C ነው። so next month I will have been studying English for 5 years. ስለዚህ በቀጣይ ወር ለ5 ዓመታት ያህል እንግሊዘኛ አጠናለሁ አይደለ? በቀጣይ ወር ለ5 ዓመታት ያህል እንግሊዘኛ አጠናለሁ። ስለዚህ ምንድነው ኤምፋሳይዝ የሚያደርግ ወይም ማጉልቶ የሚያሳይ ዲስ ዱሬሽን ነው እና አክሽኑ ኦንጎይንግ የሆነ ነው ማለት ነው። አራተኛ how long dash you dash when you finish the course አይደለ? A will study, B will have been studying, C have been studying, D are studying አይደለ? the correct answer ማለት is B. How long will you have been studying when you finish the course? ስለዚህ ኮርሱን እስክትጨርሺ ድረስ ምን ያህል ነው የምታጠኚው ወይም ደግሞ ለምን ያህል ጊዜ ነው ኮርሱን እስክትጨርሺ ድረስ ለምን ያህል ጊዜ ነው የምታጠኚው ወይም የምታጠነው አይደል? ስለዚህ ፊውቸር የሆነ ነገር ነው አይደለ? ኮንቲኒዩስ የሆነ ነገር ፊውቸር የሆነ ኮንቲኒዩስ የሆነ ነገር ነው የሚያወራው ማለት ነው። ስለዚህ አራተኛው እንደዚህ ካየን አምስተኛው ደግሞ they will be tired because they dash all day. A will travel, B will have traveled, C will have been traveling, D are traveling አይደለ? so the correct answer ማለት C ነው will have been traveling. They will be tired because they will have been traveling all day. ስለዚህ ቀኑን ሙሉ ስለሚጓዙ ሊደክማቸው ይችላል አይደለ? they will be tired ይደክማቸዋል አይደለ? ቀኑን ሙሉ ስለሚጓዙ ወይም ቀኑን ሙሉ ስለሚጓዙ ይደክማቸዋል አይደለ? ሶ ይሄ ነው። ስለዚህ ዛሬ እንግዲህ ልንሰራ ያሰብኩት ጥያቄዎች እነዚህ ናቸው። ስለዚህ በእያንዳንዱ ቴንስ ላይ 5 ጥያቄዎች ሰርቼላችኋለሁ። እናንተም ሞክሩትና ከዛ መጨረሻ ላይ መልሱን አስቀምጬላችኋለሁ። ከዛ መጨረሻ ላይ መልሱን ቼክ አድርጉ። በራሳችሁ አንዳንድ ጥያቄዎችም ተለማመዱ። የተለያዩ መጽሐፎች ላይ ምናምን እዩ። ዋናው ነገር ፎርሙን መረዳት ነው። ፎርሙን በደንብ ተረዱት። ከዛ ስለምን እንደሚያወራ ያንን ነገር በደንብ ተረዱት እና በጣም ቀላል ነው። በራሳችሁ መስራት ትችላላችሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ቤቱን ደግሞ ሰብስክራይብ አድርጉ። መልካም ጊዜ ባይ